ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ደግሞ የሄሉዬ ወዳጆች አድናቂዎች እንዴት ናችሁልኝ? የኔ ምርጦች ማለት ነው። ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ የመጣሁበት ዋና ነጥቤ የእውነት እኔ ትንሽም ብትሆን ተስፋ እያደረግኩ ነበረ። እግዚአብሔርን ነው የምላችሁ ቤተሰቦች። እሱ ምን ላይ ነበር ተስፋ እያደረግሽ የነበርሽው? አሁንስ ለምንድን ነው ተስፋሽ የጠፋው? ከሄሉ እና ከያብ ጋር ተስፋዬ በቃ ተሟጠጠላ መሰላችሁ? አንደኛ ተስፋ ያደረኩበት ነገር ተመልሰው የሆነ ነገር በቃ አዲስ ነገር ሄሉና ያብ የሆነ አዲስ ነገር ተፈጥሮ እንደ ይመጣሉ ብዬ አስቤ ነበረ። ግን አይሆንም። የማይሆነው ነገር ደግሞ ለምንድን ነው ያ ተስፋዬ ለምን ጠፋ መሰላችሁ? ሄሉዬ ያብ ሲያደርግላት የሰራችው ቪዲዮ የቀለበት ቪዲዮ ለምን ጠፋ? ለምንድን ነው ከዩቱብ ቻናል ላይ የጠፋው? ለምን አጠፉት? በእውነት ነው የምላችሁ ቤተሰቦቼ፣ ዩቱብ ላይ ተሰርቶበት እያየሁኝ አላምን ብዬ አረ እንዴት ሆነ የቀለበቱን ቪዲዮ እንዴት ድሌት ታደርገውት ነው እንዴ? በዛ ላይ ደግሞ ያው ብዙ ተመልካች አለው ብዙ ቪው ያለው ነው አደለ? ያብ ለሄሉዬ ቀለበት ሲያደርግላት የነበረው ቪዲዮ እንዴት ጠፋ? ቪዲዮ ሲሰራበት እውነት ለመናገር ትናንትና አላምን ብዬ ሄሉ ጋም ያብ ጋም ገብቼ ያንን ቪዲዮ ለማግኘት በጣም ነበረ የእውነት የፈተሽኩት። ምክንያቱም ማረጋገጥ ስለፈለግኩኝ ማለት ነው። ምክንያቱም እኔ ትንሽም ቢሆን ተስፋ ውስጥ ሙሉ ለሙሉ ተስፋ አልቆረጥኩም ነበር በሄሉና በያብ። ለምንድን ነው ምናልባት ነገሮች ተፈተው አንድ ላይ ይመጣሉ የሚል በጉጉት እየጠበቅኩ ነበር እና ድንገት ዩቱብ ላይ ደግሞ የያብና የሄሉ የቀለበቱ ቪዲዮ ለምን ጠፋ እያሉ እንግዲህ ሄሉዬና ያብን የሚወዱ ልጆች በእነሱ ቪዲዮ ሲሰሩ አየው ማለት ነው። እና ያንን ነገር ለማረጋገጥ እኔም ወደ ሄሉም ወደ ያብም ዩቱብ ቻናል ገብቼ ነበረ። እውነት ለመናገር እኔ ቤትም እኮ አንዳንድ ልጆች ትጽፋላችሁ አንዳንድ ቪዲዮ እኮ እየጠፋ ነው፣ የሄሉና ያ ቪዲዮ እያጠፉ ነው አንዳንድ ቪዲዮ ትሉኛላችሁ እህቶቼ ማለት ነው። እና የእውነት ትክክል ናችሁ። አሁን የሄሉና ያ የቀለበት ቪዲዮ ያ ሁሉ ቪው ተመልካች ያለው በጣም ደስ የሚል ቪዲዮን አጥፍተውታል። አስቡ እንግዲህ። ለዛ ነው የእውነት ተስፋዬ በቃ የሆነ የለም ሄሉና ያብ የሆነ በቃ የሆነ ነገር ተፈጥሮ ተመልሰው አንድ ላይ ይመጣሉ ብዬ ትንሽም ብትሆን የእውነት ለመናገር ታርቀው ነገሮች ተፈተው አንድ ላይ ይመጣሉ ብዬ እያሰብኩ ነበረ። እና ይሄ ቪዲዮዎች ደግሞ ከስር ከስር እንዲህ ቪዲዮ ሲያጠፉ የቀለበቱንም ቪዲዮ ሲያጠፉ ለዛ ነው ተስፋ የተሟጠጠ በሄሉና በያብ ነገሮች መስተካከል ባይችሉ ነው ቪዲዮዎችን እያጠፉ ያሉት ብዬ አሰብኩኝ። የእውነት ቤተሰቦቼ ምናልባት እኔ ሳስብ ማለት ነው ይቅርታ አድርጎልኝና ልዩ አርግዛ ይሆን እንዴ ለያብ? እኔ እኮ ግራ ገባኝ። ምናልባት ልዩ አርግዛ ይሆን እንዴ ብዬ ማሰብኩ ተጠራጠርኩ። አንድ ልጅም ደግሞ እኔ ቤት እንደዚህ ኮሜንት ጽፈሻል፣ ምናልባት ልዩ አርግዛበት ይሆን እንዴ ብለሽ እኔ ቤትም አንድ ልጅ እህቴ ጽፈሽ ነበር እና እኔም ተጠራጠርኩ የእውነት ቤተሰቦች እንጂ ይህን ያህል መንገድ ተርቀው ሄደው ይህን ያህል መንገድ አብረው ተጉዘው በመሀል እንደዚህ አይነት ነገር ተፈጥሮ በዛ ላይ ለሄሉ ላይ አሁን ቻናል ያደክማል። በዛ ላይ ያ ሁሉ ቪው ያለው ነገር ማጥፋት ራሱ አስቡት እንግዲህ። ምናልባት ያብ አልፈለገም ይሆናል፣ ምናልባት ሄሉ አልፈለገችም ይሆናል ያንን ቪዲዮ። ምናልባት ደግሞ እኔ እንጃን ያላቅም ብቻ ለምንድን ነው ያንን ቪዲዮ ያጠፉት ብዬ በጣም ብዙ ራሴ ላይ ጥያቄ ፈጠረ። የእውነቴን ነው የምላችሁ ቤተሰቦች። እና በዚሁም ደግሞ ሁሉም አንድ ላይ ተያይዘው እንግዲህ ጠፍተዋል። ኪራ የለ፣ ሉል የለ፣ ሄሉ የለች፣ ያብ ስራ የለ፣ ጠቅላላቸውን ተያይዘው እንግዲህ ጠፍተዋል። እና ብቻ ግራ ገባኝ የሄሉ ነገር ማለት ነው ቤተሰቦች። በዛ ላይ ቪዲዮ እያጠፉ ነው። የቀለበቱን ቪዲዮ አስቡት። መጥፋት የሌለበት ቪዲዮ ምንም ቢሆን እንኳን እኔ እንጃ የእውነት መጥፋት የሌለበት ቪዲዮ ነው የጠፋው ቪዲዮ። አስባችሁታል? የእውነት እኔ እውነት አላምንም ብዬ የሄሉንም የያብንም ቻናል ገብቼ ጎረጉርኩ አይገልጸውም። በእርግጥ ያብ ይሄናል ቪዲዮ አለው ብላችሁ የምትሉት ነገር አይደለም። በዛ ቢባል ከ6 ከ7 ቪዲዮ በላይ አይደለም ያብ የሰራው። ግን የሄሉዬ ከታች እስከ ላይ ገብቼ ፈተሽኩኝ ያንን የቀለበት ቪዲዮ አጥፍተውታል ማለት ነው። እና ብቻ በጣም ከባድ ነው የእውነት። ለምን ይሄ ሁሉ ነገር እንደሆነ እንቆቅልሽ ነው የሆነብኝ። የእውነቴን ነው ምላችሁ። በጣም የማትጠብቁት ነገር የለም። የሄሉና ያብን ነገር የማትጠብቀው ነገር ነው የሆኑብኝና ይሄ ነገር ጥያቄ ሆነብኝ። እኔ እንኳን ትንሽ ተስፋ አድርጌ ነበር። ምናልባት እንኳን ነገሮች ተስተካክሎ አብረው ይመጣሉ ብዬ አስቤ ነበር። የሆነ በቃ ይፈታል ነገሩ የሆነ ነገር ብዬ። ግን አሁን ቪዲዮ ማጥፋት ከጀመሩ ነገሮች እንደማይስተካከሉ ነው ማለት ነው። ይሄ በቃ የለየለት የታወቀ
ነገር ነው ብዬ ያሰብኩኝ ለራሴ ማለት ነው። እና ብቻ ከባድ ነው ቤተሰቦቼ።